አቶ ሳምንት ሲቀረው እህል ለወር ለዓመት ይዘጋል የተባለ ይመስል እህል ሸመታ ህዝቡ ይገባል። ቁሳቁስ ግዢ ረመዳን በምግብ ነው የምንቀበለው? ላ ነስተቅቢልሁ ቢጣዓ በዒባዳ ነበር መቀበል ይገባል። ወጣቶች ደግሞ ሁኔታችን በጣም ያሳዝናል። ዓለም ዋንጫ የዛሬ 4 ዓመት ማን እንደምታዘጋጅ ያውቃል። 2 ዓመት ሲቀረው ምን ያህል ዓመት እንደቀረው በትክክል ጠንቅሎ ያውቃል። ስንት ስቴዲየም ያቺ ሀገር እንዳሰራች ጠንቅቆ ያውቃል። ወር ሲቀረው ቴሌቪዥን ይገዛሉ የዓለም ዋንጫን ለመቀበል። የሥራ ፍቃድ ለወር ይቀበላሉ። እንዲህ ለእግር ኳስ ይጓጓሉ ለዓለም ዋንጫ። ረመዳን ላይ ግን ትኩረት አልሰጡም። ሰለፎች ግን 6 ወር ነበር ቀድመው ዱዓ የሚያደርጉት። የክብር እንግዳ እየመጣ ነው። የአላህ ህዝነት የሚዘንብበት፣ የጀነት በሮች የሚከፈቱበት፣ የጀሃነም በሮች የሚዘጉበትና ሰይጣናት የሚታሰሩበት ታላቁ የረመዳን ወር ደጃፋችን ላይ ደርሷል። አንድ የዱንያ ንጉስ ወይም ትልቅ ሰው ወደ ቤታችን ሊመጣ ሲል ቤታችንን እናጸዳለን፣ ምርጥ ልብሳችንን እንለብሳለን፣ የሚበላ የሚጠጣውን እናዘጋጃለን። ታዲያ የንጉሶች ንጉስ አላህ ሱብሓነሁ ወተዓላ ልዩ ስጦታ አድርጎ የሰጠን ረመዳን ሲመጣ ዝግጅታችን ምን መሆን አለበት? ረመዳን ሊገባ ወር ከምናምን ቀናት ናቸው የቀሩት። ስንቶቻችን ረመዳንን በጉጉት ለመቀበል ተዘጋጅተናል? ቀልቦቻችን ጓጉታለች ወይስ ረመዳን ነገ ዛሬ ሊገባ ስል ነው ረመዳን መጣ ብለን እምንነቃው? ሀይሃት ምናልባት ዝግጅታችን መቅደም ነበረበት። የረሱል ዓለይሂ ሰላቱ ወሰላም ሰሓቦች ቀደምት ሰለፎች ረመዳንን ጾሞ 6 ወር እስኪያልፍ ድረስ ያ አላህ ተቀበለን ረመዳንን ብሎ አላህን ይማጸኑታል። ረመዳን ሊመጣ 6 ወር ሲቀር ደግሞ አላሁመ በልግና ረመዳን ያ አላህ ረመዳንን አድርስን ብሎን አላህን ይማጸኑታል። ለምን? የረመዳንን ክብር ያውቃሉ። ረመዳን ታላቅ ወር ነው፣ አላህ ከወራቶች ሁሉ የመረጠው። ለክብሩ ስል በውስጡ አላህ ቁርአንን አወረደ ለሰው ልጆች መመሪያ እንዲሆን። ሸህሩ ረመዳን አለዚ ኡንዚለ ፊህ አልቁርአን ሁደን ሊናሲ ወበይናት ሚነል ሁዳ ወልፉርቃን። አንደኛ ልብን በተውበው ማጽዳት። የረመዳን በረከት ወደ ልባችን እንዲገባ በመጀመሪያ ልባችንን ከጥል፣ ከቂም፣ ከምቀኝነትና ከኃጢአት እናጽዳ። አላህ ሆይ ላለፈው ጥፋቴ ይቅርታ አድርግልኝ፣ ለረመዳን አዲስ ሰው አድርገኝ ብለን በቁርጠኝነት እንነሳ። የቆሸሸ ዕቃ ውስጥ ንጹህ ወተት እንደማይቀመጠው ሁሉ በኃጢአት የከበደ ልብም የረመዳንን ጣዕም ላያገኝ ይችላል። ሰሃቦች 6 ወር ይዘጋጁ ነበር፣ 6 ወር ዱዓ ያደርጉ ነበር ሲባል እንሰማለን። ነገር ግን ያው ይሄ የሚነገረንም ዛሬ እንደምትሰማው ራሱ ረመዳን ሲገባ ነው። ረመዳን 6 ቀን ሲቀረው ወይ በረመዳን 6ኛው ቀን ላይ ነው የምንሰማው። ይሄ ነገር እንደው ትንሽም ቀደም ብለን እስቲ እንሞክር ብለው የሞከሩ ሰዎች ነበሩ። ምንድነው የሚዘጋጁት? ረመዳን 6 ወር ሙሉ ዝግጅት የሚፈልግ ነገር ነው። እንዘጋጅ ብንልስ እንዴት ነው የምንዘጋጀው? በምንድን ነው የምንዘጋጀው? እንግዲህ ይህንን ነገር የሞከሩ ሰዎች 6 ወር እኮ ለሰሃቦች ነው። እኛ እንደው ከአመት አመት ተዘጋጅተነው መድረስ ይከብዳል የሚል ስሜት ውስጥ ነው። እውነት ነው። በሰሃባ ኢማን 6 ወር ከፈጀ በእኛ ኢማን አመትም ያንሰዋል። ይሄ ዝግጅት የሚለው እሳቤ ራሱ ያው የሰው ልጅ አንዱ ባህሪው ነው። በጣም የሚያከብረው ቦታ የሚሰጠው ጉዳይ ሁሉ ይዘጋጃል። ሰርግ ካለበት ቀደም ብሎ ይዘጋጃል። በተለይ አሁን ዓለማችንን ማጠንጠኛ እየሆነ ያለው ኳስ ስንት ዓመት ነው ዝግጅት የሚደረግለት? ለዝግጅት በቃ ተብሎ 4 ዓመት ይሰጠዋል። 4 ዓመት ይዘጋጃል። በሰጠነው ቫልዩ ልክ ነው ማለት ነው ዝግጅቱ በዛው ልክ የሚሆነው። ስለዚህ የረመዳንን ቦታና ክብሩ ልክ ዝግጅቱ በዛው ልክ ይረዝማል ማለት ነው። ሁለተኛ ግልጽ እቅድ ማውጣት። በቃ ረመዳን ሲገባ ጾማለሁ በማለት ብቻ መወሰን በቂ አይደለም። ይልቁንም በቀን ስንት ገጽ ቁርአን አነባለሁ፣ የትኞቹን መጥፎ ልማዶችን ለምሳሌ ውሸት፣ ሐሜት፣ ሶሻል ሚዲያ ላይ ጊዜ ማጥፋት ተዋለሁ፣ በምን ያህል ሰደቃ ወይም ምጽዋት ምስኪኖችን እረዳለሁ የሚሉትን ነጥቦች አሁኑን እናቅድ። ኦኬ ረመዳን ደርሷል። እስኪ ሆነ ይርበደ አንድ ወር ለፈጣሪ ቀሪውን ለሰይጣን የውሸት ጾም ልጾም መጣልኝ ረመዳን። ከኢባዳው በላይ የሱፍራው ይዘቱ እያንገበገበኝ ኃጢአቴን ሳልተው ከልቤ ሳልቶበት ጾም ይለፍ እያልኩኝ ንዬን አግድፌ ገና ከመነሻው ዘንድሮም ደረሰ ራሴ ልሸውደው። ወደ ቢረበው ማፊ መች ጾመና አይኔ መች አረፈ ከተከለከልኩት መች ተቆጠብኩና ሐሜት መች ለቀቀኝ ውሸት መች ራቀኝ ጎረቤቴ ርቦት እኔም መች ደነቀኝ
ማጭበርበሬን ሳልተው ሰው እያታለልኩኝ በዘዴ ሸብቼ ሐቅ እየበላሁኝ ለደሃ ሳራራ ዕቃን እያፈንኩኝ ነፍሴን ላድሳት ነው ረመዳን መጣልኝ እያልኩኝ ብለፍፍ ውሸት አይሆንብኝ። ውሸት ነው ናፍቆቴ እኔን ናፈቀኝ ሽር ጉዶ ከባው ስብስብ ድባቡ ፍጡር ሴሬሞኒው ስሜቴን አቅቤ ካላህ መቃረቡን መሽከከድ ያረኩት ቆርጬ ወስኜ ከኃጢአቴ ጋራ በሶስት መፋታቱን። እናማ የውሸት ናፍቆቴ በርትቶ ቢያየልም ከአመፅ መተንፈሱን ነፍሴ ብትመኝም እንደ ከዚህ ቀደም መቀጠል ከሆነ ምንም አይጠቅመኝም። ታይ ነፍሴ አድምጪኝ አካሌም ጆሮ ስጥ ለአንድ ወር መመንኮሱም ካዛባ ያስመልጥ። ንያህን አሳምር አቅልህን አድሰው የረመዳን ውጤት ሸወል ነው የሚታየው። ሶስተኛ ናፍቆትን ማሳደር። ነቢዩ ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸው ረመዳን ሳይመጣ ከወራት በፊት አላህ ሆይ ረመዳንን አድርሰን እያሉ ዱዓ ያደርጉ ነበር። እኛስ ስንቶቻችንን ረመዳንን በናፍቆት እየጠበቅን ያለ ነው? ይህ ወር የዓመት ስንቃችንን የምንሰበስብበት የቀዘቀዘው ኢማናችን የሚታደስበት የለውጥ ወር ነው። ሁሉም ተደብቆ የሚሰራ ወንጀል ቢጋለጥና ቢሸት ኖሮ ማንም ሰው ከቤቱ አይወጣም ነበር እንደሚገማ ስለሚያውቁ እና የምትሰራ ወንጀል ራስህ ጋር ይቀመጥና ሰላት እንጀምር። መጀመሪያ ከሁሉም ነገር በፊት ሰላት የሚባለውን ነገር እንጀምር። ምንም አይነት ማንነት ውስጥ ነው ምን እያሳለፍ ነው ያለነው የህይወት መንገድ ልክ አይሁን። እየሰራን ያሉ ወንጀሎች ብዙ ሊሆን ይችላሉ። ማንም ከወንጀል የጸዳ ሰው የለም። ሰላት የሚባለውን ነገር እንጀምር። ከዛ በኋላ ሰላት ከብዙ ነገሮች ያግዱናል። ሰላት እየሰገድክ ማትሰራቸው ብዙ ወንጀሎች አሉ። ገብቶሃል? ሰላት መስገድህ በራሱ ከነዛ ወንጀሎች የሚያቅብህ አይነት ነገር ነው ሰላት ማለት እና እንደ ረሱል ሰለላሁ ዐለይሂ ወሰለም ሰላትን አደራ ማለት ፈልጋለሁ። እና ደግሞ ሌላው ብዙ አቅም ይዛችሁ ብዙ የሆነ ሐሳብ ወይም አስተሳሰባችሁ ወጣ ያላችሁ ፍሪኮች አላችሁ። አሁን ሰፈሬ ላይ ምናምን ትልልቅ ቦታ መድረስ የምትችሉ ሰዎች አላችሁ። ግን ካሜራን፣ ሰውን፣ መድረክ ላይ መቅረብን ይሉኝታና ሼም ይዟችሁ አይዲያችሁ ከእናንተ ጋር ሊቀበር ነው እና ታስፈልጉናላችሁ። እናንተም ምናልባት ቅድም ካልኳችሁ ይሄ ቅድም እንዳልኩ ደራሲዎችና ዳኢዎች ኑልን ካልኩ ሰዎች በላይ እነዚህ ሰዎች ጋር በጣም ትልልቅ አይዲያዎች እና አንዳንዴ መሰገጥ በቦታው ሲሆን ደስ ይላል። ይሰገጥ ስለ ለኸይር ነገር እንሰግጥ። ኖርማል ለኸይር ነገር እንሰግጥ። ገብተዋል? እና ከዛ አንጻር ነው ሰፈር የምንቀመጥበት ድድ ማስጫ የሚባለው ድንጋዮች አሉ አይደል? ከዚህ ወንበር ጋር ምንም አይነት ልዩነት የላቸው። ሰፈር ውስጥ አብረን ተቀምጠን የምንጨዋወታቸው ጨዋታዎች ናቸው እዚህም ያሉት እና አይዲያዎቻችሁ ለብዙ ሰው ያስፈልጋል። አራተኛ ራስን ማለማመድ። ከአሁኑ ሱና ጾሞችን በመጾም ሌሊት ላይ ቢያንስ 2 ረካ ሰላት በመስገድና ምላሳችንን ከአላህ ዚክር ጋር በማለማመድ ለረመዳን ትልቅ ግብግብ ራሳችንን እናዘጋጅ። ታላቁ የረመዳን ወር ከመግባቱ በፊት መዘጋጀት ያለባችሁ 3 ፖይንቶች፣ 3 ነጥቦች። ከዛ በፊት እንደተለመደው ይህን ቪዲዮ ለሙስሊሞች ሼር ማድረግ፣ ሪፖስት ማድረጋችሁንም እንዳትረሱ። ወደ ነጥቦቼ ከመግባቴ በፊት አንድ ነገር ልንገራችሁ። ሸይጣን በአንድ ዓመት ውስጥ 2 ጠንካራ ይሆናል። መች መሰላችሁ? አንደኛ ረመዳን ከመግባቱ በፊት ረመዳንን ደካማ ሁናችሁ እንድትቀበሉ ይወሰውሳችኋል። ሁለተኛ ረመዳን ከወጣ በኋላ ደግሞ የነበራችሁን ጠንካራ ኢማን ረመዳን ላይ ያበለጸጋችሁትን ኢማን ለማዳከም ሲል በአመት 2 ይጠነክራል። ከ3ቱ ነጥቦቼ የመጀመሪያው አንደኛ መጥፎ ጓደኞችን መራቅ፣ ከአላህ እንድትርቁ የሚያረጉ፣ ሰላት እንዳትሰግዱ የሚያረጉ፣ ሰደቃ እንዳትሰጡ የሚያረጉ ጓደኞችን ረመዳን ከመግባቱ በፊት መራቅ። ሁለተኛ ሶሻል ሚዲያ ላይ ሰዓት አለማባከን፣ ቻት በማድረግ የተለያዩ አይረብ የሆኑ ቪዲዮችን በማየት ጊዜ አለማባከን። ምክንያቱም ካሁኑ ጊዜያችሁን ማኔጅ ማድረግ ካልቻላችሁ ረመዳን ላይም ትቸገራላችሁ። ይህ የዒባዳ ወር ሳትጠቀሙበት ያልፋል። ስለዚህ ሶሻል ሚዲያ ላይ በጣም ፎከስ ልታደርጉ ይገባል። ሰዓት ልትቀንሱ ይገባል። ሶስተኛና የመጨረሻው ደግሞ በጣም ወሳኝ ነው። እሱም 5ቱን አውቀት ሰላት ፈርድ የሆነውን ሰላት ማትሰግዱ ካሁኑ ሰላት መጀመር። ረመዳን ከመግባቱ በፊት 5ቱንም ሰላት በቀን መስገድ መጀመር። እንዲሁም ደግሞ ከቻላችሁ ሰደቃ መስጠት፣ ለየቲሞች ለመሳኪኖች ገንዘብ መስጠትን መልመድ። ምክንያቱም ረመዳን ላይ ኸይር ስራችሁ እንዳለ በጣም በብዙ እጥፍ ስለሚባዛ ካሁኑ መልመድ አለብን። ያ ረመዳንንም ወር መጠቀም ስላለብን ሰላትና ሰደቃ ላይ በደንብ ፎከስ ማድረግ አለብን። ኢንሻአላህ አላህ ሸህሩ ረመዳንን ደርሰው ከሚጾሙ ባሮች አድርገን። ይህን ቪዲዮ ለሙስሊሞች ሼር አድርጉ። ኢንሻአላህ ጀነት ውስጥ እንገናኛለን። ወንድሜ
ብዙዎች ባለፈው ረመዳን አብረውን ጾመው ዛሬ ግን በአፈር ስር ናቸው። እኛ ግን አላህ በህይወት አቆይቶ ለዚህ ወር ሊያደርሰን ጥቂት ቀናት ቀርተውናል። ይህ ረመዳን የመጨረሻችን ሊሆን እንደሚችል በማሰብ እንደ አዲስ ተወልደን የምንወጣበት የተቅዋ ወር ይሆንልን። ተጠንቀቅ ወንድም፣ ረጀብ ወር ላይ ገብተናል። ረጀብ ወር ላይ የሚሰራ ወንጀል ደግሞ ሌላ ሁሎችም ወራቶች ላይ ከሚሰሩ ወንጀሎች የበለጠ ግዝፈት ያለውና ከባድ ነው። ሐታ ረመዳንንም ጨምሮ ረመዳን ላይ ከሚሰራም ወንጀል በላይ ረጀብ ላይ የሚሰራ ወንጀል በጣም ግዝፈት አለው። አላህ ሱብሓነሁ ወተዓላ ምድርን ከፈጠረ ጊዜ ጀምሮ 4 ወራትን እንዳላቃቸው ይናገራል። ሚንሃ አርባዕቱን ሑሩም ይላል። ከ12 ወራቶች 4 የተከበሩ ወራቶች አሉ እና በእነዚህ ወራቶች ውስጥ ፈላ ተዝሊሙ ፊሂነ አንፉሰኩም፣ ነፍሶቻችሁን ወንጀል በመስራት አትበድሉ ይላል አላህ ሱብሓነሁ ወተዓላ። ሌላም ቦታ እንደዚሁ የስአሉነከ ዐኒ ሸህሪል ሐራሚ ቂታሊን ፊህ ቁል ቂታሉን ፊህ ከቢር ይላል። በሸህረል ሐራም ላይ በተከበሩ በእነዚህ 4 ወራቶች ላይ ስለ መገዳደልና ጥፋት ስለ መስራት ይጠይቁሃል በላቸው። በእነሱ ወራቶች ላይ መገዳደል በጣም ትልቅ ወንጀል እንደሆነ ንገራቸው ይላል አላህ ሱብሓነሁ ወተዓላ በቁርአኑ። እና ምን ለማለት ነው? ረጀብ ወር ላይ ገብተናል። ቀናቶች ተቆጥረዋል። ረጀብ ከገባ ሁላችንም ራሳችንን ገታ ልናረግ ከወንጀል ልናቅብ ይገባል። ኦፍኮርስ ሁሌም ከወንጀል መራቅ አለብን። ሁሌም ከወንጀል መጸየፍ አለብን። ግን እነዚህ የተከበሩ ወሮች ላይ አላህ እንድናከብራቸውም ስላዘዘን ለየት ያለ ከዛም ከሌሎችም ጠንከር ያለ ጥንቃቄ ልናደርግ ይገባል እላለሁ። ነፍስያችንን ከወንጀል ልንጠብቅ ይገባል። ምክንያቱም ረጀብ አላህ ካከበራቸው ወራቶች ነውና ሐታ ከረመዳንም የበለጠ ክብር አለው ረጀብ ይላሉ። እነዚህ 4 ወራቶች ዘልቂዕዳ፣ ዘልሒጃ፣ ሙሐረምና ረጀብ ናቸው። አላህ እንድናከብር ያዘዘን ነገሮች ወንጀል ባለመስራት ማክበር ይገባል። አላህ ሆይ ረመዳንን አድርሰን በእርሱም ውስጥ የምንሰራውን ስራ ተቀበለን። አሚን። ወጣትነት ግን እንዴት ነው የሚከብደው! የማይጨበጥ የማይዳሰስ ድካም። እንዲህ እንደሆነ ብናውቅ ያኔ ልጅ እያለን በደንብ በቦረቅን ነበር። ጭቃውን እያቦካን የእውነት እየተኛን የእውነት እየሳቀን አሁን ላለንበት ወጣትነት ለመድረስ ሳንጓጓ ባሳለፍነው እንዴት መልካም ይሆን ነበር። አሁንማ እንደምታዩት አይደለም። ጥርሳችን እንኳን ውሸታም ሆኗል። ከፊት ለሰዎች እየሳቀ ብቻችንን ስንሆን አይናችን ሲያነባ ተመልካች ሆኗል። ግን አብሽሩ፣ ወድቀን እንኳን አንወድቅም። ቀን አለን። ካሳለፍነው ከባድ ጉዞ አልፈን የእውነት የምንደሰትበት ቀን ቅርብ ይሆናል። ትንሽ ብቻ ሰብር። በከባዱ የህይወት ጉዞአችሁ ግን ወዳጆቼ ቅርባችሁ በሆነው አሊያም ከርቀት በምታዩት ሀብታም በሆነው እኩያችሁ አሊያም ታናሻችሁ እንዳትታለሉ። በአባቱ ሀብታም ከሆነው ጓደኛችሁ ጋር ራሳችሁን ከናንተ ውድቀትና እድገት ጋር እያወዳደራችሁ ልፋት ብቻ እንዳይሆንባችሁ። የናንተ ስኬት የእሱ አባት አሳክቶት አልፎ ለአንተ ጓደኛ ኖርማል ሆኗል። እናም በከፍታችሁ እየተደሰታችሁ ህይወታችሁን ቀጥሉ። ተራው ስላልደረሰን እንጂ አላህን የጠየቅነውን ነገር ሁሉ የሚሳካበት ቀን ቅርብ ይሆናል። እኔ ረመዳን ከመምጣቱ በፊት ካሁን 2 ነገር ላስታውስ። አንደኛ እንግዳ ማለት ነው በመጥራት አላህ የሰጣችሁ ማለት ነው ባለቤቶቻቸውን ጊዜያቸውን አትግደሉባቸው። ረመዳን መጣላችሁ፣ ሸህሩን ሙባረክ የተባረከ ወር افترض الله عليكم صيامه الله በእናንተ ላይ ጾሙን ግዴታ አደረገባችሁ። تفتح فيه ابواب الجنه ረመዳን የጀነት በሮች ይከፈታሉ። وتغلق فيه ابواب الجحيم የጀሃነም በሮች ይዘጋሉ። وتغل فيه الشياطين ሸይጣኖችም ይታሰራሉ። فيه برمضان ليلة አንድች ሌሊት አለች خير من 1000 شهر ከአንድ ሺህ ወር የበለጠ። የነብዩ ኡማ እድሜያቸው ከ60 እስከ 70 ነው። በአቬሬጅ እንደ ቀደምት ህዝቦች 1700 አይደለም። ነገር ግን አላህ እዝነቱ ለነብዩ ኡማ የሰጠው የለገሰው ትልቅ ትሩፋት ረመዳን አንድ ሌሊት አለች። ያችን ሌሊት ያገኘ ከአንድ ሺህ ወር የበለጠ ምንዳ ያለው፣ 1000 ወር የበለጠ ኸይር ነገር እንደሰራ የሚቆጠርበት። ሱብሃንአላህ። ከዛም ምን አሉ? መን ሁሪመ ኸይረሃ የሷን ኸይር ነገር የተነፈገ ፈቀድ ሁሪመ በእርግጥም ኸይር ነገር በአጠቃላይ ተነፍጓል። ወንድሞች እስቲ ጎናችን እንመልከት፣ ጎረቤቶቻችን እንመልከት። አምና ከኛ ጋር ስንቱ አባቶች ነበሩ፣ ስንት እናቶች ነበሩ፣ ስንት እህቶች፣ ስንት ወንድሞች ነበሩ። ዛሬ ቀብር የሸኘናቸው የሉም፣ ቀብር የገቡ የሉም፣ የሞቱ የሉም። ከኛ በላይ አቅም ያላቸው ውበታቸው ያማረ
ስልጣንም ያላቸው የተከበሩ ሰዎች ዛሬ ከመሬት በታች ናቸው፣ ከአፈር በታች ናቸው። ኒዳ ቀብር ቦታ ትላንት ምን ነበሩ? ዛሬ ግን ምድር ውስጥ ገብተዋል። እኛም ቀን ነው የሚጠብቀን፣ ሁላችንም እንከተላለን። ግን አምና የነበሩ ዘንድሮ የሉ። ታዲያ ረመዳንን ማግኘት ቀላል ነው? የአላህ መልእክተኛ አንድ ታሪክ ነግሮናል። ጠልሃ ኢብኑ ዑበይድላህ የተናገሩት ታሪክ ነብዩ ደግሞ ይበልጥ ያብራሩበት። ጠልሃ ምን ይላሉ? ሁለት ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን መጥተው እስልምናን ተቀበሉ። ከዛ በኋላ እስልምናን ተቀበለው አንደኛው በጣም በኢባዳ ብርቱ ጂሃድ ፊ ሰቢልላህ ይወጣል፣ ይታገላል፣ በጂሃዱ ሞተ። ሌላኛው ደግሞ እሱ ትንሽ ደከም ያለ ነው፣ 1 ዓመት ቆይቶ ይሞታል። ኖርማል አሟሟት። ጠልሃ ሁለቱን ሰሃቦች በመናም አያቸው። ልክ እኔ ጀነት ደጃፍ ላይ በር ላይ ቆምኩ ይመስላል፣ እነዚህ ሰዎችም እኔ ዘንድ አሉ አለ። ጠልሃ ነው የሚናገሩት። ከጀነት የሚወጣ አካል ወጣና መጨረሻ ዓመት ቆይቶ የሞተውን በኢባዳ ደካማ የነበረውን ሰሃቢ ና ግባ አለው። ገባ። በሁለተኛው ወጣና ያ አካል በጂሃድ የሞተው ግባ አለው። ገባ። እኔን ግን ጊዜ አልደረሰም ተመለሰ። ከእንቅልፍ የነቃው ይህን ወሬ ለሰሃቦች መናገር ጀመሩ። ሰሃቦች ጠቅላላ ስለሚያውቋቸው እንዴት ጀነት ቀድሞት ገባ እንዴት እያሉ ይገረማሉ። መጨረሻ ወሬ ደረሰ። ነብዩ ምንድን ነው የሚያስደንቃቸው? ምንድን ነው የምትገረሙት? ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አንተ አላህ መልእክተኛ፣ ይሄ ታጋይ ነው በአላህ መንገድ ጂሃድ ፊ ሰቢልላህ ወጥቶ ሸሂድ የሆነ ይሄ ደግሞ ከሱ በኋላ ነው ጂሃድ አይደለም የሄደው፣ ግን ቀድሞ ጀነት ገባ እኮ ሲሉ የአላህ መልእክተኛ ምን አሉ? እቺን ያዙልኝ። አለይሰ ቀድ መከሰ ሃዛ ባዕደሁ ሰነተን፣ ይህ ሰው ከሱ በኋላ 1 ዓመት አልቆየም እንዴ ዱንያ ላይ? ቃሉ በላ፣ እንዴት አቆይቷል አሉ። ወአድረከ ረመዳን፣ ረመዳንን አግኝቶ ፈሳመሁ፣ አልጾመውም እንዴ አሉ። እንዴት አላህ መልእክተኛ ጾሞታል እንጂ። ወሰላ ከዛ ወከዛ ሰጅደተን ፊ ሰና፣ በአመት ውስጥ እንደዚህ ሰላት አልሰገደም እንዴ? እንዴታ ሰግደዋል አሉ። ይሄ አዲስ ወይም ሁለተኛው ቻናላችን ነው። እርግጠኛ ነኝ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። በተጨማሪም ደግሞ ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። የቴሌግራም ሊንካችንን ደግሞ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ሁል ጊዜ አሪፍ ቪዲዮዎችን፣ ቻሌንጆችን እዛ ላይ ማግኘት ትችላላችሁ።